እኔም አንቺም እዚህ ቤት ውስጥ ምን እየተካሄደ እንዳለ አብረን እያየን ነው አይደል? ከዛ ውጭ ምን እንድነግርሽ ነው የምትጠይቂኝ? መቼም ምክንያትን አይደለም አይደለ? ማለቴ ማህደር ላይ ስለደረሰባት ግፍ አባት ፊት ስለተናገርኩኝ ተናዳ አይደለም አይደል? ከደቂቃዎቹ በፊት ጉዷን እስከሰማ ድረስ በጣም ወዳት ነበር። እቺ ወራዳ። ምን ማህደርን ወራዳ ስትል ሰማሁ ልበል? አዎ፣ ለነገሩ ከዚህ በኋላም ብነግርሽ ምንም ጉዳይ አይደለም። ማህደር ማለት እኔም በፍቅር አጥምዳ የአባቴን ንብረት ለመውሰድ በአክስቴ ተመልመላ የመጣች የቡና ቤት ሰራተኛ ነች። ምን እስራ? እርግጠኛ ነገር ምናልባት ተሳስተ ያለ ስሟ ስም እየሰጣት እንዳይሆን። ከአክስቴ ጋር ኪችን ውስጥ ሆነው በገዛ ጆሮዬ ነው ሲያወሩ የሰማሁት። የፈጣሪ ያለ የዚህ ቤት ሚስጥር ቀስ በቀስ እንደሚወጣ ታውቆኝ ነበር። አልገባኝም። ምንም ከፈለግሽ ወንድሜ ከሞተ ብቻዬን እንዲሞት ነው የምፈልገው። እስከንድር ሲጀመር የሁሉ ስራ ያንቺ ነው። እሺ ባንቺ ምክንያት ነው እንዲሆን ደማ ካልመሽ ታወራለሽ እንዴ አንቺ ኬዚ። ወንድሜ አንድ ነገር ይሁንና የራስሽን ነፍስ ነሽ ማውጣልሽ። ይኸውልሽ እኔም ባለ አንድ ነገር ይሁንና አንቄ ነው መደፋሽ። እሺ ታያለሽ። እኔስ ወንድሜ አይደል እንዴ? አባዬ ቆይ ምንድን ነው የሆንከው? ምንድን ነው የተፈጠረው? አባዬ ምንድን ነው? ቆይ ምንድን ነው ይሄ? ማነው ሻንጣዬን ያወጣው? ተናገር እንጂ ሻንጣዬን ለምንድን ነው ሳታስፈቅድ ያወጣኸው? ሳላስፈቅድ ከቁም ሳጥን ውስጥ ልብስሽን ስላወጣው በጣም ይቅርታ። አሃ እኔስ ይቅርታ አልጠየቅም። ከመቼም ነው እዚህ ቤት እንደዚህ ድፍረት የመጣው? በል አሁን እስክንድር ከመምጣቱ በፊት ራስ እንዳወጣው መልሰው ሰደው። አዝናለሁ። እሱን ማድረግ አልችልም። ስንት ጊዜ ልታገዝሽ እባክሽ? 6 ወር? አዎ ቢበዛ 6 ወር። እስከዛ ከወንድም ያርገዘሽ ሚስት ሆነሽ ልጠል። ቆይ አንቺ ምን ተመሰሪ ነሽ? ትሰሚኛለሽ? ከዚህ በኋላ ባትሰድብኝ ደስ ይለኛል። እሺ ኧረ እባክሽ ልባሽ ልታመጪ ነው። አባቴን አታውቂውም። እሺ ይልቅ አይምሮ ካለሽ ስለዛ ታማሚ አባትሽ አስቢለት። ሁለቱንም ለማባረር ሞክሬ ነበር። እና ለምን አላደረከው ነው? ወይስ ማህደር ላይ ብቻ ነው ጉልበት? አሁንም ለማህደር እየተቆረቆሽ ነው? በምን አቅሜ ይቆረቆሩላታለሁ? አሁንስ የራሴ ጉዳይ ራሱ ግራ ገብቶኛል። ሌላውን እንኳን ብችለው እህት ከዚህ ቤት የምታቆየኝ አይመስለኝም። እስራ የት ነው ያለው? ናውጣ የት አለ? አንቺ የሰማሁት ነገር እውነት ነው? ምን ሰምተህ ነው ወንድሜ? ሰሚን እንዳትል እቺ ዘራ ሰዳት አልገባኝም አባዬ። ቆይ ምን ተፈጥሮ ነው? ይሄ ሁሉ ጉድ ደብቀኝ አልገባኝም ስትል ትንሽ አጣፉን ምን ተፈጥሮ ነው ትለኛለህ ወይ? ሀብል የገዛ እናቷን ቤተሰቡ በተሰበሰበበት አዋረደቻት። ማህደር እውነቱ ሲታወቅባት ቤቱን ለቃ ጥላ ጠፋች። እዝራ የእንጀራ እናቱንና አክስቱን ቤቱን ለቃችሁ ውጡ ብሎ ሻንጣቸውን መንገድ ላይ አድርጎታል። እዝራ አሁን ላይ ለሀብል ያለው አመለካከት ተቀይሯል። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ሀብል እንግዲህ ሳይፈላለጉ እዝራም ሆነ እሷ ሳይተዋወቁና ሳይፈላለጉ ምንም የፍቅር ስሜት ሳይኖራቸው የገዛ እናቷ ለሀብት ብላ አስገድዳ ብታጋባትም ግን ደግሞ እዝራ እባክሽ ለአባቴ ደስታ ስትይ አባቴ በህይወት እስካለ ድረስ እንደ ሚስት ሆነሽ ኖሪልኝ፣ ከዛ ውጭ ግን እኔ አንቺንም ገላ አላረክስም፣ ምንም በመካከላችን የሚፈጠር ነገር አይኖርም፣ ምክንያቱም የምወዳት ፍቅረኛ አለችኝ ብሎ በሙሽራነቷ የጫጉላ ቀኗ ነበር ሁሉንም ነገር የነገራት። ሀብልም ለራሷ እያለቀሰች እየከፋትም ቢሆን የሱን ችግር ለማጋራት የሱን ስሜት ለመጋራት ስትል በዛ ላይ ደግሞ አቶ እስክንድር እጅግ በጣም መልካም ሰው ሲበዛ ጥሩ ሰው ስለሆነ እሱንም ላለማስቀየም ብላ ነገሮችን ወደ ኋላ የራሷን ስሜት ተወጥ አድርጋ የእዝራን ጭንቀት ለመጋራት ወስናለች። እናም በዚህን ጊዜ እንግዲህ ማህደር ቅናት አላስችላ ቢል ክፍሏ ድረስ ሄዳ መደባደብ፣ በጣም ብዙ ችግሮች ተፈጥረዋል። በስተመጨረሻም ሁለቱ መነንና አጸዴ ያችም ለኔ እያሉ በየራሳቸው ሚስጥር ሲጀጋጀጉ ድንገት እየተደባደቡ ነበር። እናቶ እስክንድርም በዚህ የተነሳ ቤተሰቡ ምን እየተፈጠረ እንደሆነ ቁጭ አድርጎ ሲጠይቅ ነበር። ማንም ሰው እንዳይዋሸኝ እዚህ ቤት እየተፈጠረ ያለው ነገር ምንድነው በተባለ ጊዜ ማህደርን ያመጣቻት አጸዴ ናት። የእዝራን አፍቅራ ያንተን ሀብትና ንብረት እንድትወርስ፣ አጸዴ ደግሞ መነን የገዛ ልጇን ነው አምጥታ ለእዝራ የዳረችው ያንተን ሀብትና ንብረት ልትወስድ። በዚህ መካከል አቶ እስክንድር ይህን ሁሉ ነገር መቋቋም ሲያቅተው ራሱን ስቶ ወድቆ ነበር። እናም እንግዲህ በዚህን ጊዜ ማህደር ትባረር የሚባል ውሳኔ ተወስኖ ነበር። መነን ጓዝሽን ጠቅለሽ ከዚህ ቤት የማትወጪ ከሆነ ለሚደርስብሽ ከባድ ችግር እኔ አንቺን አያደርገኝ ብላ ማስጠንቀቂያ ሰጣት ነበር ወይዘሮ መነን። ሜርሲን ብትሆን ያን ያህል አልወደደቻትም። ምክንያቱም
አጸዴ የራሷ ክስት የሰጠቻት ምክንያት አሳማኝ ስላልሆነላት ከዚህ በፊት ትተዋወቃላችሁ አትተዋወቁም እያለች በተደጋጋሚ ስትጠይቅም ነበር። ግን ደግሞ አጸዴ ከዚህ በፊት ምንም አይነት ግንኙነት በእኔና በሷ በኩል የለም ብላ ነበር። እናም እንግዲህ ማህደር አይ ከዚህ በኋላ እኔ እዚህ ቤት እሱን ከሷ ጋር እያየሁ ፍቅሩን መቋቋም አልችልምና ራሴን መቋቋም ስለማልችል ከዚህ ቤት ለቅቄ መውጣት አለብኝ የሚል የመጨረሻ ውሳኔ ላይ ደርሳለች። ሻንጣዋን ጠቅልላ ቤተሰቡ በተሰበሰበበት አሰናብቶኝ ብላለች። አጸዴ በጭራሽ አይሆንም እያለች ነው። መነን ደግሞ ትውጣ። ሁሉም ቤተሰቡ ተሰብስቦ ባለበት እንግዲህ ማህደር አይ መሄድ ይፈልጋለሁ እያለች ነው። ወይዘሮ መነንም ትውጣ እያለች ነው። አጸዴ ግን አይሆንም ብላለች። እዝራና አቶ እስክንድር ግን ለምንድን ነው የምትሄጂው? ዝም ብሎ ደርሶ ከመሬት ተነስቶ መሄድ የለም። ተረጋጊና እንማከርበት። ምንድን ነው እንድትሄጂ ድንገት እንድትወስኝ ያደረገሽ ምክንያት አሳውቂንና ከዛ በኋላ ተመካከረንበት ካልሆነ ትሄጃለሽ የሚል ሀሳብ ላይ ደርሰዋል። ግን ደግሞ እሷ አይ በጭራሽ አልፈልግም መሄድ ይፈልጋለሁ ብላ ሸፈረኝ ብላለች። እዝራም ሻንጣሽን ያዥና ወደ ክፍልሽ ሂጂ እያለ እየተከራከረ ነው። አጸዴም እንደዛው ወይዘሮ መነን ደግሞ ትሄድ ጠግባለች የሚል ምክንያቶችን እየሰጡ ነው። አቶ እስክንድርም ልጄ ተረጋጊ እያለ ብትለመንም ማህደር ግን በጭራሽ ማህደር እውነት አላት ብላለች። ሀብል እዚህ ጋር ነው ከባድ ችግር የተፈጠረው። ሀብል ማህደር እውነት አላት፣ እየደረሰባት ያለው ግፍና በደል እንድትሄድ ያደረጋት እሱ ነው ብላለች። እንዴት አይነት ግፍና በደል ነው? በምን በኩል ነው ለሷ ግፍና በደል የደረሰባት ሲባል እንግዲህ ወይዘሮ መነን በተደጋጋሚ ስትጨቃጨቃትና ስታሸማቅቃት ከዛም ሲያልፍ ደግሞ ስደበድባት አይቻለሁ። ለዛም ነው ማህደር ካልሄድኩኝ አለችው ብላ ሀብል ነገሩን ሚስጥሩን ዘርግፈዋለች። በዚህን ጊዜ ወይዘሮ መነን ምን እያልሽ ነው ብላ ነበር። ታይ ወይዘሮ መነን ዝም ማትይ ከሆነ ሌላ ሚስጥርም ለማውጣት እገደዳለሁ። ስለዚህ ሌላውን ሚስጥር ከማውጣቴ በፊት አሁን ጥፋትሽን እመኚ። ስለዚህ ለዛ ነው ልሂድ ያለችው ብላለች። አቶ እስክንድርም እውነት ነው ወይ እየሰማህ ያለሁት ነገር ብሎ ነበር። መነን ስታያት ሁኔታዋን ሀብል እንዳመረረች ሲገባት ለአቶ እስክንድር እንግዲህ ጥፋት ስታጠፋና አንዳንድ ነገሮች ሲበላሹ ሳይ ስለማያስችለኝ ስናገራት ሀብል እነሱ ነገሮችን ስላየች ነው። ከዛ የተለየ ግን ምንም ያደረኳን ነገር የለም። ግን ደግሞ አሁን መሄድ ከፈለገች መሄድ ትችላለች ብላ ነበር። አቶ እስክንድር እየሰማህ ያለሁት ነገር እውነት ነው ወይ ብሎ በተደጋጋሚ ጠይቋል። አቶ እስክንድር ሀብልን እጅግ በጣም ወዷታል። ለልጄ ትሆነዋለች የትዳር አጋር ብሎ የመረጣት ሴት ሀብል በአጋጣሚ የገዛ ልጇን ለሀብትና ንብረት ብላ ወይዘሮ መነን ብታመጣትም ግን ደግሞ ሀብል እንደ እናቷ ስግብግብ ያልሆነች ለገንዘብ ብላ ሳይሆን ለእምነቷ የምትኖር እጅግ በጣም መልካምና አስተዋይ ለእውነት የምትኖር ልጅ ናት። ለዛም እንግዲህ የገዛ ባሏን ያላፈቀረችው ሴት ከለላ የሆነችላት ነበር ማህደር። አሁን እንግዲህ እውነታው ነው ታውቋል። ስለዚህ ከዚህ በኋላ አንቺ ላይ የሚደርስ ነገር ምንም ችግር አይኖርም። ስለዚህ ተመለሻ ወደ ክፍልሽ ገቢ ብላት ነበር። ማህደር እንግዲህ ስታሸማቅቃትና በሰርጓ ቀን ሙሽራዋን ለራሷ ስትታገል የነበረችው ማህደር፣ በዛ ላይ ደግሞ ክፍሏ ድረስ ሄዳ ከሱ ጋር እንዳታደር ስታረግ የነበረችው ማህደር፣ ይህም አልበቃ ብሎ ድብድብ ተዳርሰው የነበረው ማህደር ለሷ ጥላ ከለላ ሆና ስትቆምላት አላስችል ብሏታል። ይችን አይነት መልካም ሴት ይህን ሁሉ ግፍና በደል እያደረስኩባትም እንኳን ተቋቁማ አሁን ላይ ለኔ መከላከል ቻለች፣ ለኔ ተከላከለችልኝ ብላ ይህንን እያየሁማ መቋቋም አልችልም። ስለዚህ ለዚች ምስኪን ሴት ስል ባሏንና ይህንን ቤት ለቅቄ መሄድ ያለብኝ የሚል ውሳኔ ወስናለች። ተመለሽ ባሏት ጊዜ እሺ ብላ ለአቶ እስክንድር ፍቃድ ወደ ክፍሏ ተመልሳ ገብታለች። ይሁን እንጂ ማህደር የቱንም ያህል ሳትቆይ ለመሄድ ወስናለች። አጸዴ አሁን ነገሮች ተስተካክለዋል። እቅዳችን ባሰብነው መንገድ እየሄደ ነው። ስለዚህ ሚስጥራችን ሳይጋለጥ በዚች መጤ ምክንያት ሁሉም ነገር ተስተካክሏል። ስለዚህ አሁን ቀጥ ለጥ ብለሽ እዝራን ወደ ማጥመዱ ስራሽ መሄድ ያለብሽ ብላት ነበር። ማህደር ከየት እንደመጣች እንዴት እንደመጣችም ስራዋን እያስረግጣ እየነገረቻት ነበር። ማህደር ወደ እናቶ እስክንድር ቤት ከመግባቷ በፊት ቡና ቤት ስትሰራ የነበረ የቡና ቤት ሰራተኛ እንደሆነችና ከዛም ሀብትና ንብረት ለመካፈል ብላ ወደዚህ ቤት እንዳመጣቻት እዝራን ቆንጆ ስለሆነች በቁንጅናዋ አማላ ፍቅረኛዋ አድርጋው ግን ደግሞ በኋላ ገንዘቡን ከወረሱ በኋላ አጸዴ ጋር ሸር እንደሚያደርጉ ነበር ስምምነታቸው። ይህን ስምምነት እንግዲህ ማህደርን ለማናገር እየሄደ ሳለ እዝራ ድንገት በር ላይ ሲደርስ ይህን ነገር ሰምቷል።
እዝራ ሁሉንም ሚስጥር አንድ በአንድ ሰምቷል። እናም በዚህን ጊዜ እየሮጠ ወደ ክፍሉ በሄደበት ጊዜ ልብሷን ገላዋን ታጥባ ገላዋን እያዳረቀች በነፃነት ክፍሏ ላይ የነበረችው ሚስቱ ድንገት በር በተከፈተ ጊዜ ተደናግጣለች። እሱም ተደናግጦ ይቅርታ ጠይቆ ወደ ኋላ ተመልሷል። ወይዘሮ መነን አንቺ እያለሽ የኔ እቅድና ፕላን ሊስተካከል አይችልም። አንቺ እንቅፋቴ ነሽ። እንዴት እኔ እናትሽ እያለሁ ለአንድ ተራ ሰራተኛ ታግዣለሽ? እንዴት በሰው ፊት እኔን ታዋርጅኛለሽ? ብላ ሀብልን በጥፊ መታታለች። ሀብልም እናቷን እጇን ይዘታለች። ስርዓት የማትይዥ ከሆነና የማታርፊ ከሆነ አንድ በአንድ ሁሉንም ነገር ለአቶ እስክንድር የምናገር ይሆናል። እኔን ሳልፈልግ እሱም ሳይፈልገኝ ትዳር ውስጥ አስገብተሽን የምታሰቃይን እዝራ ለነሱ ሁሉንም ነገር የምነግራቸው ይሆናል። ይሄ እንዲሆን የማትፈልጊ ከሆነ አርፈሽ ተቀመጪ ብላ እናቷን አስጠንቅቃታለች። መነንም ይሄን ያደረግሽ ቀን የኔና ያንቺ እናትና ልጅነት ያበቃለታል። እኔ እኮ ላንቺ ብዬ እንጂ ለኔ ብዬ አይደለም። በዚህ ሁኔታ ላይ እያለሁ ድንገት እስክንድር ቢሞት እኮ በባዶ እጄ ነው የምወጣው፣ እንደውም አይወደኝም እያለች ነው። ግን ደግሞ ሀብል አንድን ነገር አስታውሳታለች። አንቺ እኮ ህጋዊ ሚስቱ ነሽ። እንዴ ቃ ማንም ሰው ዝም ብሎ አውጥቶ ሊወረውርሽ አይችልም። ስለዚህ አንቺ ህጋዊ ሚስት እስከሆንሽ ድረስ መረጋጋት ነው ያለብሽ። ይህን ያህል ራስ ወዳድና ስግብግብ አትሁኚ። እዚህ በሞትና በህይወት መካከል ያለው ሰው አያሳዝንሽም? ቢያንስ አቶ እስክንድር አያሳዝንሽም እያለቻት ነበር። ይህን አጉል አዛኝ የሚያረግሽን ነገር ማቆም አለብሽ እያለቻት ነው። ሀብልም የእውነት አንቺ እናቴ ነሽ? በጭራሽ እናቴ እየመሰልሽኝ አይደለም። እንኳን እናቴ አይደለም ቀርቶ የእንጀራ እናት ራሱ መሆናችም ብቁ አይደለሽም ብላታለች። ወይዘሮ መነን ሀብልን ዝታባትና አስጠንቅቃት ጥላት ሄዳለች። ሀብል ግን አምራለች። እውነቱን ለመናገር ጫፍ እያለች ትመስላለች። ሀብል ከዚህ ቤት ከዝራ ጋር ተለያይታ የምትወጣበትን ቀን እየናፈቀች ነው። እናም እንግዲህ እዝራ ተመልሶ ሄዶ ስለነበረ ልብሷን ቀይራ ስጨርስ እዝራ ለብሽ ጨርሻለሁ መግባት ትችላለህ ብለው ነበር። እሱም ይቅርታ ሳላቅ ነው ሳላንኳኳ የገባሁት ባለ ጊዜ ምንም ችግር የለውም ክፍላችን እኮ የጋራ ነው፣ ያው እኔ ድንገት ስለሆነብኝ ተደናገጥኩኝ እንጂ ምንም ችግር የለውም ብላ ፈቃዷን ሰጥተዋለች። እዝራ እንግዲህ በጣም ተክዞ ነበር። ምን ሆነህ ነው እያለችው ነው። እዝራ ለሀብል ያለው አመለካከት እየተቀየረ ያለ ይመስላል። ያችን ሲንቃትና ሲያሸማቅቃት የነበረችዋን ሴት አሁን ግን ሁኔታዋን እየተመለከተ አስተዋይ፣ መልካም፣ ጥሩ ሴት መሆኗን የተረዳ ይመስላል። በዛ ላይ ደግሞ በእዝራና በሀብል መካከል ምንም አይነት የተደበቀ ሚስጥር የለም። ሁለቱም ይነጋገራሉ። ይሄ ነገር ደግሞ ለነሱ ለመቀራረባቸው ጥሩ አስተዋጽኦ ያለ ይመስላል። እንዴ ምን ሆነህ ነው? ሀብል በመመለሷ ደስ አላለህም እንዴ? ሀብልን የእውነት ትወዳታለህ አይደል? ስለዚህ እሷ በመመለሷ እኮ ደስተኛ መሆን ነበር የነበረብህ። አሁን እኮ በጣም እንደደበረ ታስታውቃለህ። ምን ሆነህ ነው ብለው ነበር። እዝራም እሱማ ነበር ፍቅሩ የእውነት ነበር እስከዚህ ሰዓት ድረስ እውነቱን እስካወቅኩበት ድረስ ብሏል። እንዴ ምንድነው ያወቅከው? እውነት መቼም በእኔ አስመልክቶ አይደለም አይደል? እኔ እሷ እዚህ እንዴት ቆይ በተናገርኩት ነገር ከፍቶ አይደለም አይደል እያለችው ነበር። እንደሱ አይደለም፣ አንቺን አይመለከትም። እስከዚህ ሰዓት ባለው ጊዜ እውነትሽን ነው። ከሷ ውጪ ሌላ ሰው ያለ አይመስለኝም ነበር። እሷ እዚህ ቤት መታ ለመጀመሪያ ጊዜ ስለ ፍቅር እንዲሰማኝ ያደረገችው ብቸኛ ሴት እሷ ነበረች። ነገር ግን አሁን ላይ ባለው ነገር በጣም ተናድጃለሁ። አሳፋሪና ባለጌ ሴት ናት ብሏል እዝራ። እንዴ ምን ሆነህ ነው? እሷን ነው አሳፋሪና ባለጌ ወራዳ ሴት ያልከው? ማህደርን አይደለም አይደል ብለው ነበር። እሷን ራሷን ነው ብሏታል። ምን ተፈጥሮ ነው? ምን ሆነህ ነው ብለው ነበር። ተረጋግቶ እንዲያስብ የችኩል ውሳኔ እንዳይወስን እሷም እንደ ማንኛውም ሰው ስለሆነች ልትሳሳት እንደምችል እየነገረችው ነበር። ነገሮችን እያጽናናችና እያረጋጋች የምትናገረው ሀብል እዝራ ተቻክሎ ሌላ መጥፎ ውሳኔን እንዳይወስን ነበር። ምክንያቱም እንደማይወዳትና ያለ ፍላጎቱ ተገዶ እንዳገባት የሙሽርነት ቀኗንም እንኳን እኔ ላላዛልቅሽ ነገር ካንቺ ጋር ምንም አይነት ግንኙነት እንዲኖረኝ አልፈልግም ብሎ ያስጠነቀቃት ባሏ አሁን በዚህ ልክ ተረጋግቶና አይኗን እያየ ሲያወራት ግራ የተጋባች ትመስላለች። እናም እንግዲህ ለማህደር ስትከራከር እንዴ ማህደር ማለት እኮ የባልሽ አፍቃሪ ናት። ስለዚህ ባልሽን የቀማች ሴት ናት። ለሷ በዚህ ልክ የምትከራከሪው ምን ስለሆንሽ ነው? ለምንድን ነው? ምን ማለት ነው ብሏት ነበር። እሱማ ልክ ነው፣ ግን ደግሞ የውሸት ሚስት መሆኔን አትርሳ። የውሸት ባልና ሚስት ያልከኝ እኮ አንተ ነህ ብላለች። እዝራ እንግዲህ ምን እንዴት ተፈጠረ አሁን አልነግርሽም ብሎ ሲያበቃ አይ ለነገሩ ብነግርሽም ምንም የተለየ የሚመጣ ነገር የለም።
እንዲሁም እነግርሻለሁ ብሎ ሁሉንም አንድ በአንድ ነግሯታል። ምንድን ነው ባለችው ጊዜ ከዚህ በፊት ስትሰራ የነበረው ቡና ቤት እንደሆነ ተናግሯል። እንዴ ታዲያ ይሄ በዚህ ልክ ሊያዋርዳትና ሊያሰድባት ይችላል? ሁሉም ሰው እኮ ፍጹም አይደለም፣ የሰው ልጅ ይሳሳታል፣ ግን ደግሞ ይቀየራል ብለው ነበር። እሱ አይደለም ወደዚህ ቤት የመጣችበት መንገድ ነው አሳፋሪው። እሷና ክስቴ ተመሳጥረው የአባቴን ሀብትና ንብረት ሊወርሱ ለገንዘብ ብላ እዚህ ቤት የመጣች ሴት ናት ብሎ ተናግሯል። እና እዚህ ቤት ከመጣች በኋላ ሀሳቧን ቀይራ የእውነት አፍቅራህ ቢሆንስ ብላለች ሀብል። ግን ደግሞ እዝራ እንደዛ እንዳልሆነ ሁሉንም ነገር አንድ በአንድ ሲነግራት የፈጣሪ አለ እያለች ነው ሀብል። የእኛስ ሚስጥር መች ይሆን የሚወጣው? የእኛ ሚስጥር አንድ ቀን ወጥቶ እንደዚሁ ተዋርዴንና ተቃለን ከዚህ ቤት መውጣታችን አይቀርም ብላለች ሀብል። እዝራ ምን አልሽ ብሏት ነበር። ኧረ ወዲህ ነው ምንም አላልኩም፣ ግን ደግሞ አሁንም ቢሆን ተረጋግተህ ማሰብ አለብህ ብለዋለች። አሁን ከዚህ ቤት ጠራርጌ እሷና ክስቴን አስወጣቸዋለሁ፣ ግን ደግሞ ለማስቆም እንዳትሞክሪ ብሏት ነበር። እሷም ቢያንስ ለአባትህ ስትል አስብ፣ ይህ ግርግር አባትህ ባሉበት ከተፈጠረ ምን ሊፈጠር እንደሚችል ታውቃለህ፣ ይህን ነገር አባትህ ማወቅ የለባቸውም ብለው ነበር። እዝራን የበለጠ የሀብል ባህሪ የማረከው ይህንን አባቷን እንኳን በቅጡ ታታቃቸው በዚህ ልክ የምትቆረቆርና የምትጨነቅላቸው ነገር እጅግ በጣም ማርኮታል። ለዛም እንግዲህ አሁን አባቴ ሆስፒታል ሄዷል፣ ማንም ሰው የለም፣ ስለዚህ እኔ ራሴ አሁኑኑ አባራታለሁ ብሎ ተነስቶ ሲሄድ ግን ደግሞ ማህደር ቀድማ ወጣ ነበር። ያገኘው አክስቱን ነበር። አክስቱን የት አለች ብሎ በጠራት ጊዜ ከዚህ ቤት ሻንጧን ይዛ መውጣት አለባት ሲል ቀድማ እንደወጣች ስትነግረው አሁን ተራው ያንቺ ነው ብሏታል። እንዴ እኔንም ልታባረኝ ነው እንዴ ብላ ነበር። እሱም አዎ ተረኛይቱ አንቺ ነሽ፣ ሁሉንም ነገር በር ላይ ነበርኩኝ ስታወሩ ሰምቻችኋለሁ። በዚህ ልክ ወንድምሽ ምን ጠላትሽ ቢሆን ነው? እኔስ የወንድምሽ ልጅ አይደለሁ? ምን ስላረግንሽ ነው ብሏት ነበር። የወንድምሽን ሀብት የምትመኙ በወንድሟ ሀብት እንደምትቀናና ቤተሰቦቿ ሙሉ ለሙሉ ለወንድሟ እንዳወረሱና እሷ ምንም ነገር እንደሌላት ተናግራለች። የወንድምሽ ማለት ያንቺ ማለት አልነበረም ቢላትም እሷ በስሟ ከስሟና ከሲም ካርዷ ውጭ ምንም እንደሌላት ተናግራለች። ቢሆንም ግን ይህን ተግባር መፈጸሟ ልክ እንዳልሆነ እዝራ ቢነግራትም ግን ደግሞ አጸዴ ተሳስቻለሁ እባክህ እያለች ነው። አይ ከዚህ ቤት መውጣት አለብሽ ብሏታል። የእንጀራ እናቷንና አጸዴን ቤቱን ለቀው እንዲወጡ እየተናገረ ነው። እዝራ ከአክስቱ ጋር ሁሉንም ነገር እያወሩ ሰምቷል። አጸዴ ለወንድሜ ከመናገሩ በፊት እዝራ እኔ ቀድሜ መናገር አለብኝ እያለች ነው። እዝራ ምኑን ነው የምትነግሪው? ምን ልትይው ነው ብሏት ነበር። እናም ምንም ነገር ቢፈጠር አባቱም ቢሆን ምንም ማድረግ እንደማይችል ሀብትና ንብረቱን በስሙ እንደሆነ እሷንም ቢሆን የማስወጣት መብት እንዳለው አስረግጦ ነግሯታል። ይህን እያወሩ ሳለ መነን ተለጥፋ እየሰማች ነበር። በስተመጨረሻም እንግዲህ እዝራ አስጠንቅቋቸው ከሄደ በኋላ አጸዴና ወይዘሮ መነን ተገናኝተው ሲጨቃጨቁ ነበር። በዚህ ሁኔታ ላይ እያሉ እንግዲህ ሁለቱ ድብድብ ገጥመዋል። ሲደባደቡ አቶ እስክንድር ከስራ ቦታ ሲመጣ የሁለቱን ድብድብ አይቶ ማንን ገላግሎ ማንን መተው እንዳለበት ግራ ሲገባው ራሱን ስቶ ወድቋል። ራሱን ስቶ በወደቀበትም እየተጨቃጨቁ ነበር። እዝራ አባቱን መጥቶ እንደምንም እንዲነቃ ካደረገ በኋላ እዛ ቤት እየተፈጠረ ያለውን ነገር በድጋሚ ጠይቋል። እዛ ቤት እየተፈጠረ ያለው ችግር እነሱ ተነጋግረው መፍታት እንደሚችሉት እንደሆነ ተናግሯል። አቶ እስክንድር እጅግ በጣም ተናዷል። ግን ደግሞ አጸዴም ሆነች መነን እኛ ራሳችን ተነጋግረን ችግሩን እንፈታለን እባክህ ብለው ችግሩን እንደሚፈቱ ተነጋግረዋል። አቶ እስክንድር እንግዲህ እዛ ቤት እየተፈጠረ ያለው ነገር ግራ ገብቶታል። በሌላ በኩል እንግዲህ ሀብል ከእዝራ እህት ጋርም መጨቃጨቅ ታይዛለች። የእዝራ እህት እጇን አንስታ ልትመታት ብትልም ሜርሲን እንግዲህ እጇን ይዛ አስረግጣ ነግራታለች። አንቺ ከማለትሽ በፊት እኔ ቀድሜ እመጣልሻለሁ፣ ግን ደግሞ አንቺ ለኔ ያለሽ ጥላቻ ምን አድርጌሽ ነው ብላ ነበር። ሜርሲ ግን እሷ ከመጣች በኋላ ለዛ ቤት መጥፎ እድል እንደሆነችና ቤተሰቡ መተራመስ የጀመረው እሷ ከመጣች በኋላ እንደሆነ ተናግራ አስጠንቅቃታለች። ሀብልም ብትሆን አብረን የምናይ ይሆናል፣ አንቺ ከዚህ ቤት የምታስወጭኝ ከሆነ አብረን እናያለን ብላታለች። ሜርሲ የእንጀራ እናቷን ሄዳ እየተናገረች ነው። የእንጀራ እናቷ እንግዲህ እና አክስቱን ልብሳቸውን ጠቅልለው ሻንጣቸውን መንገድ ላይ እዝራ አውጥቶ ትሄዳላችሁ ብሎ ነበር። ግን ደግሞ ሁላቸውንም ቢያስፈራራቸውም መሄድ አልቻሉም። ለአባቱ ሲል ሁሉንም ነገር ትቶታል። አቶ እስክንድር ሲመጣ ወይዘሮ መነን የውሸት እያለቀሰችና እያስተካከለች የነበረውን ሻንጣ መልሳ እያወራረደች ነበር። በቃኝ፣ ሰልችቶኛል የዚህ ቤት ነገር በቃኝ፣ ሜርሲና እዝራ
እኔን አይወዱኝም ይጠሉኛል እያለች ነው። በዛ ላይ ለአቶ እስክንድር ሁሉንም ነገር ነግረዋለች። እህቷ ጸደይ ለእዝራ ብላ ያመጣቻት ሴት የቡና ቤት ሰራተኛ እንደሆነች ስትነግረው አቶ እስክንድር መልሶ የህመም ስሜቱ በጣም ከፍ ብሎበታል። በሌላ በኩል እንግዲህ አቶ እስክንድር እዝራን ፍለጋ እየሮጠ ወጥቷል። ሀብል ሁሉንም ነገር ለእዝራ ነግረዋለች። እሱም እሷ ሳትፈልግ ለገንዘብ ብላ የእንጀራ እናቷ ወደዛ ቤት እንዲያመጣቻት ለእዝራ ሚስጥሩን ነግረዋለች። ስለዚህ እኛም ተረኛንን አንድ ቀን መውጣታችን አይቀርም እያለች ነው። ለእዝራ ማሳወቋ ግን እሷን የበለጠ ጥሩ ስሜት እንዲኖረው አድርጓታል። በስተመጨረሻም አቶ እስክንድር እዝራን ጉሮሮውን አንቆ እገልሃለሁ እያለ ነው። አንተ ወራዳም ይህን ያህል ሚስጥር ይዘህ መች ልነግረኝ ነበር ብሎ በዚህ የተነሳ ቤተሰቡ ሁሉ ተተራምሷል። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ